የጠቅላይ ምክር ቤት ፕሬዝዳንት፣ የዑለማ ጉባኤ ሰብሳቢና የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ ዶክተር ሼህ ሐጂ ኢብራሂም ቱፋ፣ ለምን ስትሉ ያለፈውን አስታውሳለሁ፣ ዛሬ ያለንበትን አስታውሳለሁ። የወደፊት እቅዳችንም ደግሞ ፊት ለፊት እያረኩኝ ነው። በሀገራችን ላይ ስንፈልግና ስንጠይቅ የነበረው ዛሬ ምን ሆናለን ብለን የምንመኘው ለሌሎች ተምሳሌት የሆነ ተቋምን መመስረትና መሪ መሆን ነው። የሪሳላውም ዓላማ ያ ስለሆነ ኩንቱም ኸይረ ኡማ የተባለ ማህበረሰብ ለተመሪነት ለተከታይነት ስለማይበቃ የዚህ ታሪካዊ ጉባኤ የሁሉም ክፍለ ከተማና ከሴቶችም ከወንዶችም ተጋባዦች እዚህ የተገኛችሁ በሙሉ በድጋሚ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። الله سبحانه وتعالى أمرنا بالوحدة ونهانا عن التفرق وعن التنازع، وأخبرنا بأن التنازع በመቀጠል የምናመራው የዕለቱን የመክፈቻ ንግግር በማድረግ ጉባኤውን በይፋ እንዲከፍቱልን የተከበሩ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት የሆኑትን ሼህ ሱልጣን ሐጂ አማን ኤባን በክብር ወደ መድረክ ትቀበሉልናላችሁ። እሳቸውን በክብር ወደ መድረክ ጋብዛለሁ። የዕለቱን መክፈቻ ንግግር ያደርጉልናል። ቢስሚላህ ራህማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ አላ ሰይዲል አንቢያኢ ወልሙርሰሊን وعلى آله وصحبه أجمعين وبعد የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት እና የዑለማ ጉባኤ ሰብሳቢ፣ የጠቅላይ ምክር ቤት ፕሬዝዳንት፣ የዑለማ ጉባኤ ሰብሳቢና የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ ዶክተር ሼህ ሐጂ ኢብራሂም ቱፋ፣ የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፈትዋ ኮሚቴ ሰብሳቢና የአፍሪካ ዑለማዎች ምክትል ሰብሳቢ ዶክተር ጂላኒ ኸዲር፣ የተከበሩ የኢትዮጵያ ዑለማዎች ጽሕፈት ቤት ኃላፊ ሼክ አሊ ሙሐመድ ኤባ፣ የተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንቶች፣ የተከበሩ የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ጋሊ ሙኽታር፣ የተከበሩ የአዲስ አበባ እስልምና ጉዳዮች ተቀዳሚ ምክትል ፕሬዝዳንት ሼክ መሐመድ ሸሪፍ፣ የተከበሩ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ኡስታዝ ሺሃብዲን ሼክ ኑራ፣ የተከበሩ የአዲስ አበባ ሰላምና ጸጥታ ቢሮ ተወካይ፣ የተከበሩ የሃይማኖት ተቋማት ተወካይ ሼክ አብዱልሐሚድ አሕመድ፣ የተከበሩ የኢትዮጵያ የሕዝብ ተወካዮች ምክር ቤት አባል ኡስታዝ ካሚል ሸምሱ፣ የተከበራችሁ ሽማግሌዎች፣ ባለሀብቶች፣ እንዲሁም ጥሪ የተደረገላችሁ እንግዶች፣ የተከበራችሁ የጠቅላላ ጉባኤ አባላት፣ ጥሪያችን አክብራችሁ ስለተገኛችሁልን ከልብ ለማመስገን እወዳለሁ። ዛሬ እዚህ የተሰበሰብነው የከፍተኛ ምክር ቤታችን የጉዞ ታሪክ ውስጥ ትልቅ ምዕራፍ በመክፈቱ የአንደኛ ዓመት ሁለተኛ መደበኛ ጠቅላላ ጉባኤያችን ላይ ነው። የተቋማችንን ያለፉት ዓመት ጉዞ በጋራ ለመገምገም፣ የተመዘገቡ ስኬቶችን ለማጠናከር፣ ያጋጠሙንን ተግዳሮቶችን በግልጽነት ለመመልከትና በቀጣይ የሚከተሉት የሥራ አቅጣጫ በጋራ ለማስቀመጥ ነው። ይህ ጉባኤ የሪፖርት መድረክ ብቻ ሳይሆን የተቋማችንን ቀጣይ ጉዞ የምንወስንበት፣ በአዳራችን ላይ የምንመክርበትና ለሕዝበ ሙስሊሙ የተሻለ አገልግሎት ለመስጠት የምንዘጋጅበት ታላቅ ተቋማዊ መድረክ ነው። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይለናል፣ ወአምሩሁም ሹራ በይነሁም፣
ዛሬ እኛ የምንተግብረው ይህንን መለኮታዊ መመሪያ ነው። አልሐምዱሊላህ ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላሁ። አልሐምዱሊላህ አወላን ወአኺራን ዛሂራን ወባጢናን። የተከበራችሁ ውድ ብርቅዬ ዑለማዎቻችን፣ የተከበሩ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት፣ እንዲሁም ምክትል ፕሬዝዳንቶች፣ የተከበሩ የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንትና ምክትል ፕሬዝዳንቶች፣ ስራ አስፈጻሚዎች፣ የተከበሩ ሙፍቲያችን ዶክተር ጀይላን ከዲር ገመዳና የተከበሩ ኢትዮጵያ ዑለማዎች ጽሕፈት ቤት ዋና ኃላፊ የሆኑ ዶክተር ሼክ አሊ ሙሐመድ ኤባ፣ እንዲሁም የተከበራችሁ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ስራ አስፈጻሚ ኮሚቴ አባላት፣ የኦዲትና ኢንስፔክሽን ኮሚሽነሮች፣ የተከበራችሁ የኢትዮጵያ ተወካዮች ምክር ቤት አባላት እና ዑለማዎች፣ በአጠቃላይ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጠቅላላ ጉባኤ አባላት፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ብቻ ሳይሆን ሁሌ ሊበልና እዚህ መድረክ ላይ በቆምኩኝ ቁጥር የሚሰማኝ ደስታ እና ክብር ለየት ይላል። እውነት ለማውራት ለምን ስትሉ ያለፈውን አስታውሳለሁ፣ ዛሬ ያለንበትን አስታውሳለሁ። የወደፊት እቅዳችንም ደግሞ ፊት ለፊት እያረኩኝ ነው። ያንን ተፈኩር ሲያደርግ የሚሰማኝ ላቅ ያለ ደስታ ወደር የለሽ ነው። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ወረሕመቱላህ ወበረካቱ። የተከበሩ ሼክ ሱልጣን ሐጂ አማን የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት፣ ሼክ መሐመድ ሸሪፍ ምክትል ፕሬዝዳንት ሻሃብ፣ እንዲሁም የኦሮሚያ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት ሼክ አሊ፣ ዑለሞቻችን ዶክተር ጀላን ከድር፣ ሼክ አሊ፣ የዑለማ ምክር ቤት ሰብሳቢዎቻችሁ፣ ሁሉም ዑለሞች በየድርሻውና በየደረጃ ያላችሁ የሥራ ኃላፊዎች፣ እንደ ፕሮቶኮላችሁና እንደ ስልጣን እርከናችሁ ያጓደልነውም ካለ ይቅርታ፣ የፓርላማ አባሎችንም ቢሆን ማለት ነው። ሁላችሁንም ያው በዚህ መድረክ ላይ ስገኝ ሐቂቃ የሚፈጥረው የተለየ ስሜት አለ። በተለይ እንደ አዲስ አበባ ራሱን የቻለ ሌላ ኢትዮጵያ ስለሆነ ሌላዋ ኢትዮጵያ ናት፣ ራሱን የቻለ ኢትዮጵያ ነው። ትልቅ ኃላፊነት ትልቅ ክብርም ነው እናንተ ጋር ያለው። እኔ ትናንታችንን እያሰብን ዛሬ ላይ ቁመን ትናንት ጋር የሚወዳደር ተቋም እንዲፈጠርም አይደለም ሲለፋም ሲሄድም የነበረው ከሌሎች ሀገራት ተሞክሮችና ልምዶች የተሻለ እንደ እስላም ከተከፈለበት ዋጋና አገር ላይ ከሚኖረን ሚና የኢትዮጵያ ሙስሊሞች የመብት ትግል እንቅስቃሴም ይሁን በአገራችን ላይ ስንፈልግና ስንጠይቅ የነበረው ዛሬም እንሆናለን ብለን የምንመኘው ለሌሎች ተምሳሌት የሆነ ተቋምን መመስረትና መሪ መሆን ነው። የሪሳላውም ዓላማ ያ ስለሆነ ኩንቱም ኸይረ ኡማ የተባለ ማህበረሰብ ለተመሪነት ለተከታይነት ስለማይበቃ ኋላ አይደለም የሚሆነው፣ ሁሉ ጊዜ ከፊት ነው። አገርን በማሻገር አገርን በማራመድ ለአገር ባለውለታ በመሆንና አገር ላይ አሻራውን በማስቀመጥ ትልቁ ድርሻ አለው። የተሻለውን ነገር በመፈለግ ነው ልንጓዝ የምንችለው። ያን ለማምጣት ደግሞ እንግዲህ ወደፊት ኃላፊነቱን የያዙት አመራሮቻችንና ቦታው ላይ ያላችሁ በየደረጃው በየመዋቅሩ በየእርከኑ ያላችሁ
አዲስ አበባ ዛሬ ከምናስበው በላይ ያደገ ያለ ከተማ ነው አይደለ? በጣም ተለውጧል። አዲስ አበባ እስልምና ጉዳይ ማማራጭ ነው። መፍጠን እድገቱን መብለጥ ከተማውንም በሚመጥን መልኩ መምራትና መወዳደር ብቻ ነው የሚገባው። ያንንም ደግሞ ስናስብኛ ከዛም የተሻለ ነገር ስላለን ማለት ነው። እንደ አጠቃላይ እኔ እንደው ታሪካችን ማንነታችን የምንፈልገው የተመኘ ነው እንዲመጣልን የምንሻው የነበሩት ነገሮችን አላህ Subhanahu Wa Ta'ala እድሎች ሲያመጣቸው እነዚህ እድሎች እነዚህ ፍርሳዎች በስሜት የምናሳልፋቸው በደስታ ብቻ አግኝተናል ብለን እያወራን የምንገልጻቸው ጉዳዮች ናቸው ብዬ አላምንም። ከአጢፋ ባለፈ ከስሜት ባለፈ መሬት የሚወርድና ዘለቄታ ያለው ነገር በማምጣት ሂደት ውስጥ እድሎችን መጠቀም አለብን። እዚህ ሀገር ላይ ለውጥ ከመጣ በኋላ የነበሩት እድሎች ባላግባብ ብዙዎቹ ጊዜያቶች ባክነዋል ብዬ አምናለሁ። እንደ ኢትዮጵያ ሙስሊም ማህበረሰብ አልሰራንም። የሰራንና የሚገባን ቦታ አግኝተናል ብዬ አላምንም። ዛሬ ላይ መዋቅሩ በአዲስ መልኩ እየተደራጀ መጥቶ ደግሞ እንዲህ በጠነከረ ተቋም ውስጥ ስንኖር ግን እነዛ ያለፉትን ጊዜ ሊያካክስ የሚችል ስራ መስራት ግን አማራጭ የለንም። ዳብል ነው ልንሰራ የሚገባው። ስለዚህ አዲስ አበባ እስልምና ጉዳይ፣ ኦሮሚያ፣ ሌሎችም በተለያየ ደረጃ ያላችሁ ኢትዮጵያ ሙስሊም በከፍተኛው ገጽታው የምትወክሉ መሪዎቻችን ኃላፊነታችሁ ትልቅ ነው። የምተኙበት ጊዜ ውስጥ ናችሁ ብዬ አላስብም። ሴሌብሬት የምታደርጉበት ክብርን ለመግለጽ የምትሄዱበት ወይም ደግሞ የተገኙ ውጤቶችን እንዲሁ ልታደርጓቸው የምትችሉበት ወቅት አይደለም። ስራዎቹ በጣም በተደራራቢ ሰርተን ለማሳካት የምንለፋበት ጊዜ ነው ብዬ አምናለሁ። አዑዙ ቢላሂ ሰሚኢል ዓሊም ሚነ ሸይጣን ረጂም ረቢ ሽራህ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሓቢሂ ወመን ዋላህ አማ ባዕዱ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ክቡር ሼኻችን ሼክ ሙሐመድ ሐሚድዲን ቅርታ ሼክ ሐሚድ ሙሳ የፌዴራል መጅሊስ ምክትል ፕሬዝዳንት፣ ዶክተር ሼክ አማን ሱልጣን አማኔ ይባ የአዲስ አበባ መጅሊስ ፕሬዝዳንትና ምክትሎቻቸው፣ እንዲሁም የኢትዮጵያ ሙፍቲ ሰብሳቢ ዶክተር ጄላን፣ የዑለማ ምክር ቤት ጽህፈት ቤት ኃላፊ ዶክተር ሼክ አሊ ጅማ፣ ኡስታዝ ካሚል ሸምሱ የኢትዮጵያ ፓርላማ አባልና ምንወደው ዳይ፣ ሌሎች የፌዴራልና የአዲስ አበባ አስፈጻሚ ኮሚቴ መጅሊሶችና እንደዚሁም የዚህ ታሪካዊ ጉባኤ የሁሉም ክፍለ ከተማና ከሴቶችም ከወንዶችም ተጋባዦች እዚህ የተገኛችሁት በሙሉ በድጋሚ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደ ቁመቴ ያላረዝምም ትንሽ መጠነኛ መልእክትም ስለተባለ እኔ እዚህ እናንተ መሃል ተገኝቼ የሁላችንም ደስታ የሆነውን ዛሬ ብዙ ዓመት የተቋም ለውጥ ለማድረግ ብዙ ትግሎች ተደርገዋል። በመጠኑም ቢሆን እሱን አልፈን በመደበኛ ስራ ውስጥ ገብተን ዓመታዊ ሪፖርትና ጉባኤዎችን እቅዶችን የምናይበት ደረጃ ላይ መድረስ አላህን ማመስገን ጥሩ ነው። አልሐምዱሊላህ ረብል ዓለሚን። ኦሮሚያ መጅሊስና አዲስ አበባ መጅሊስ ሶስት ነገሮች ላይ በደንብ አድርጎ አብሮ እየሰራ መጥተዋል። የበለጠ ደግሞ ብዙ ስራዎች ከኛ ይጠበቃሉ። አብረን መስራት እንዳለብን ይሰማኛል። ዋናውና የመጀመሪያው ለሁሉም ኡማ አላህ ዋጅብ አድርገው መልእክት ያስተላለፈው ወዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ፣ ዲናዊ ጉዳይ ተውሂድ ላይ አቂዳ ላይ ከኛ የሚጠበቀውን በሙሉ
ከሊመቱ ተውሂድ ወተውሂዱ ልከሊማ የምለው ላይ ጠንክረን የመስራት ግዴታ አለብን። السلام عليكم ورحمة الله وبركاته. كل بلقبه ورسمه، فبدون مقدمة أقول الله سبحانه وتعالى يقول: وأطيعوا الله ورسوله ولا تنازعوا فتفشلوا وتذهب ريحكم. الله سبحانه وتعالى أمرنا بالوحدة ونهانا عن التفرق وعن التنازع، وأخبرنا بأن التنازع سبب للفشل. ولهذا هذه الوحدة التي وجدت الآن أنكم تتحركون بوحدة الكلمة وتأليف القلوب، هذا من أهم نعم الله تعالى. فعلينا أن نقول الحمد لله رب العالمين، الحمد لله الذي جمعنا ووحد صفوفنا وألف بين قلوبنا، الحمد لله رب العالمين. ثم إن كان لي ملاحظة فيما تحدثتم وفيما أريد علينا، النشاط البنائي، بناء المساجد وبناء المشاريع عدة، لكن بناء الدعوة، ما يتعلق بالدعوة، ما يتعلق بالتعليم الظاهر المجلس، هذا الموضوع إلى الآن ما تفرغ له.